ሁለታችሁ መለየት በጣም ብዙ የሚፈልግ ሰውም እንዳለ ማወቅ አለባችሁ። ማለት አንደኛው እኮ አንቺ ነበርሽ አይደል? በዙሪያችሁ ብዙ ሰው አለ። እናንተ አብራችሁ መኖር እንደማትችሉ ማለት የእናንተ አብሮነት የሚፈልጉ እና የእናንተ አብሮነት የማይፈልጉ ሰው ሰከቴ። ከአንቺ በላይ ደግሞ የእነሱን አብሮነት የማይፈልግ ሰው አለ እንዴ? ከኋላ የመጣ አይና ወጣ አርግዣለሁ ገነመኔ ምናምን እያልሽ ስትቀባጥር ያልነበረ እንዴ? ረሳ ነው እንዴ? ለሃይሚ ሞራል የማይጠቅሙ የማይመጥኑ ቃላቶችን እየተጠቀምሽ ያለ ቦታሽ ተገንተሽ ገነመኔ እያልሽ ሃይሚን ስታዋርጅ አልነበረ እንዴ? ውርደታም ነገሩ በአንቺ የሚዋረድ ሰው የለም። ምክንያቱም የእኛ ንግስት ማንም ሊያዋርዳት አይችልም። ማንም ከዙፋኗ ዝቅ ሊያደርጋት አይችልም። ግን አንቺ ማለት ነው ለሌላ ጊዜሽ እንደዚህ አይነት ካራክተር ሲሰጥሽ ኖ ማለት ልመጂ እሺ። ሰላም ውዶቼ፣ ሰላማችሁ ብዝት ትረፍረፍረፍ ይበልልኝ በያላችሁበት። ይህ ሁሉ ድካም ለዝ ነበረ እንዴ ቻናል ለመክፈት? ለማንኛውም ውዶቼ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። ለዚህ ቤት ደግሞ አዲስ የሆናችሁ በቅንነት ሰብስክራይብ እያደረጋችሁ ቤቱን ቤተሰብ ሁኑ። ዛሬ እንግዲህ ብሩክና ሃይሚ ቀሩ ምናምን ብላችሁ ተወዘጋጓችሁ ሊሆን ይችላል፣ እንደኔ ማለት ነው። እኔም በአጋጣሚ ነው ሃይሚ ቤት ሼር ተደርጎ ምናምን ነገር በአጋጣሚ ነው በዛ መጥተው፣ ያው በአዲስ ቻናል ነው የመጡት። ለወይዘሮ ጠንፌ ቻናል ከፍተው በዛ ነው የመጡት። እንግዲህ ብዙ ፈተና ስታይ ነበረ። ገብቷቸዋል። አሁን ላይ ምን እየተደረገ እንደሆነ ድራማ ነው። ሃይሚን ፕራንክ እያደረጓት ነበረ። ሲጀመር ከመጀመሪያው ጀምሮ ሃይሚ አታውቅም፣ የምታውቀው ነገር የለም። ፕራንክ ነበረ እያደረጓት የነበረው። ገባችሁ? ምክንያቱም ሃይሚ ብታቅ ኖሮም እንደዛ አይነት ለማስመሰል ለድራማ አታለቅስም። ከልቧ ነበረ ስቅስቅ ብላ ስታለቅስ የነበረው። አወዳደቋን ቪዲዮን ተመልሳችሁት እዩት። ድንገት ነው ከቁሟ የወደቀችው። አስቡት። እንደዛ አይነት ፕራንክ ብሩኬን ብትሆን እንዳይደገምክ። አሁን ሃይሚ እዛ ስትወርቅ ድንገው ራሷን መቷት ቢሆን አስቡት፣ ጭንቅላቷን መቷት ቢሆን እና ዛሬ ያ ሁሉ ውጣ ውረድ ምናምን ነገር እና ለአንዴና ለመጨረሻ ምናምን እነሱ እንዲታረቁ ፈልጋለሁኝ ማነሽ አንቺ አስታራቂ ሆንሽው ነው መጀመሪያ ነገር ማነሽ? እናንተ አብራችሁ እንዳትሆኑ የሚፈልጉ ሰዎች አሉ ምናምን ነገር የሚለውንም ጠቀስቀስ አድርገሻል። መጀመሪያ አብረው እንዳይሆኑ የምትፈልጊ አንቺም አንድ ነሽ። ምክንያቱም አብረው እንዲሆኑ ብትፈልጊ ኖሮ ለድራማም ቢሆን እንደዛ አይነቱን ካራክተር አትቀበይም ነበረ። እንደዛ አይነቱን ካራክተር ስትቀበይ የምትጠቀሚውን ቃል አትመርጭ ነበረ። አንቺ ግን ቃል አልመረሽም ነበረ በሰዓቱ። ያን ጊዜ የሃይሚ ሞራል ብቻ ሳይሆን በእኛ ሞራል ላይ የተረማመሽው የተጠቀምሻቸው ቃላቶች አንቺ ነሽ እንጂ የማትፈለጊበት ቦታ የተገኘሽው እኔ አይደለሁኝም። እኔ የልዩ እናት ነኝ እያልሽ ስታቅራሪ ነበረ። ገብቶሻል አይደለ? እና አንዷም አንቺ ነሽ። አንቺ ከህይወታቸው ከወጣሽላቸው በስነ ስርዓቱ ልጁ ደግሞ የእሱ እንዳልሆነ በስነ ስርዓቱ ስታስረጅው ያን ጊዜ ሃይሚ ልቧ እንትን ይላል። ሰላም ለመሆን ይቅርታውን ለመቀበል ትዘጋጃለች። ሃይሚ ግን ተውኝ፣ እኔ በእንደዚህ አይነቱ ደረጃ ልቀጥል፣ በቃ ተውኝ፣ ሰላሜን ነው የምፈልገው እያለች ነው። ገባችሁ? ሃይሚ እውነት ይሄ ነገር ድራማ ቢሆን ኖሮ ገባችሁ? ከመጀመሪያው ብታቅ ኖሮ ዛሬ የብሩኬን ይቅርታ ለመቃበል ምንም ነገር አያግዳትም ነበረ። ከመጀመሪያው ግን ስላላወቀች፣ በተለይ ደግሞ ልጅቷ የተጠቀመችው ቃላት ሞራኗን ነው የነካው። አይደለም የሃይሚን የኛ ሞራን ተነክቷል። የብሩኬን ይቅርታ የማትቀበልበት አንድም አጋጣሚዎች አይፈጠሩም ነበረ። እሺ ምናምን ብላ ይቅርታውን ትቀበል ነበረ። ብሩኬ ጋር ዝጋ ደግሞ ይሄ ነገር ልጁ የኔ አይደለም ብሎ ደጋግሞ ሲነግራት ታምኖ ነበረ ድራማ መሆኑን ብታቅ ኖሮ። ግን ከመጀመሪያው 3 ክፍል ነው ምናምን ሃይሚ አታቅም ነበረ። እውነቱን ስነግራችሁ አታቅም። ደግማችሁ ቪዲዮውን ማየት ትችላላችሁ። ቪዲዮ ራሱ ይናገራል። ማንም እስከሚነግራችሁ አትጠብቁ። ቪዲዮውን እዩት። እያንዳንዷ ፓርት ላይ ሃይሚ ያለቀሰችውን ማለት ነው። እግዚአብሔርን ነው የምላችሁ። እና ለዛ ነው ሃይሚ አሁን እልህ ውስጥ የገባችው። ለምን ይሄ ፈተና ለእኔ ላይ ለምን እንደዛ አይነት ፈተና እኔ ላይ ማለት ልክ ናት። ምክንያቱም አንድ ሰው እንደዛ አይነት ፈተና የሚደረግበት ሲሽለጠለጥ ያልሆነ ቦታ ወርዶ ሲገኝ ወንድ ስታበዛ ከወንድ ጋር መገኘት ስታበዛ ነው። ሃይሚ እንደምናቃት ከብሩኬ ጓደኞች ጋር ነው የምትታየው። እሱም አብረው
ተብሩኬ ጋር እንጂ ለብቻ እንኳን አይደለም። ለብቻ እንኳን አትታይም፣ ቁጥብ ነች። እና ከዛም አንጣር እልህ ውስጥ ገብታ ነው አሁን ሀይሚ ብሩኬ ተወኝ እኔ ሰላሜን እፈልጋለሁ እያለች እየደጋገመች ያለው ነገር ይሆን ማለት ነው። እና ደግሞ ሀይሚዬ እኔ ልልሽ የምፈልገው ነገር ብሩኬ ይደክምብሻል፣ ብሩኬ ይጎዳብሻል፣ እኔ ደግምብሻለሁኝ እኔ ይጎዳብሻለሁ ብሎሻል። ስለዚህ ብሩኬ እንዳይጎዳብሽ እንዳይደግምብሽ የኔ ቅባብ የኔ ትንሽዬ ይቅርታውን ተቃበሽ። የልጆችሽ አባት እንዳይደግምብሽ እና ብሩኬ ደግሞ ተማር፣ ከዚህ ተማር። አይክ ሰውን ጎድተን መጨረሻ ላይ ይቅርታ ስንጠይቅ ይቅርታ ለመቀበል ይከብዳቸዋል። ምክንያቱም የተሰበረ ልብ ቶሎ አይጠገንም። ከዛ አንጣር እንጂ ለአንተ ቦታ ሳይኖር ቀርቶ አይደለም አንተንም ታጠገቧ አታመኖር ያኔ ቀላል መስሎ ታይቷት አይደለም ይቅርታውን ላለመቀበል አሁን ዝግጁ ያልሆነችበት እኔ የተረዳሁት ነገር ነው ውዶቼ። ምናልባት እናንተ በሌላ አንግል ተረታችሁት ሊሆን ይችላል። ኖ ሀይሚ ከመጀመሪያው ነገሩን ስላላወቀች ነው አሁን መታረቅ አልፈልግም እያለች ያለችው። ብሩኬ ያንቺ መሆን ካልቻለ በመጀመሪያውም የሷ እንደሆነ ካወቅሽ አርግዤልሃለሁኝ። ያረገሹ ታዲያ ተማን ነው? አባቱን አምጭልን። ለአንቺ እንደማይሆን እርግጠኛ ከሆንሽ እንዴት አርግዣለሁ ብለሽ ስሙን አጠፋሽ? ሌላው ነገር ልጁ ያንተ ነው ለምን አልሽ? ለምን አሁን ዲኤን ልጁ እስከሚመረመርን ድረስ መጠበቅ ፈለግሽ? የኔ መሆን አትችልም። ድሮም የሷ ነክ አሁንም የሷ ነክ። ታይ በናትሽ የማንሽ ሞናኒዛ አንቺ ደግሞ እንደዚህ ምናምን እንትን የምትይው ታይ እንጂ የማንሽ ፈልሳፊ ነው ምንድን ነው የሚባለው? አማርኛው ጠፋብኝ። ታይ በናትሽ የሷማ እንደሆነ እኮ እኛ ደጋግመን ነግረንሽ ነበረ። ያንቺ ሊሆን አይችልም የሷ ነው። ስሙን አታጥፊ፣ ባልዋለበት ስሙን አታጥፊ ታይ ብለን ደጋግመን ነገርንሽ። አንቺ ግን ክችች በቃ አለፋታም። በቃ የሷ እንደሆነ ከተረዳሽ ከሷ አላረገሽም። እመኒ የልጁን አባት ትክክለኛ አባቱን አምጭልን የልጁን አባት ዲኤን እስከሚመረመር ድረስ መጠበቅ የለባትም ሀይሚ። እኔ ያረገዝኩትኝ ከዚህ ልጅ ነው፣ ፕራንክ እያደረግንሽ ነበረ ሀይሚ ብለሽ እውነቱን ንገሪያት። ሀይሚም የብሩኬን ይቅርታ ትቀበል፣ በንጹህ ልቧ ወደ ነበሩበት ቦታ ይመለሱ። ገባሽ? ልጅቷን ግራ አታጋቢያት። የኔ አልነበርክም የእሷ ነክ ገነመኔ የኔ መሆን አትችል ምና እንደዛ አይነት ነገሩ አትቀብጣጥሪ። ትክክለኛ ያስረገዘሽን ሰውዬ አባቱን አምጭልን፣ አለቀ። ሀይሚዬ እኔ እናንተ የምናወራው ነገር የለም አትበው። ለብሩኬ ብዙ የምታወሩትማ ነገር አለ። መጀመሪያ የልጁን አባት ታምጣ። እኔ ለአንተ መሆን አልችልም ለእሷ ነው የምትሆነው ብላለ ለብሩኬ ልጅቷ። ስለዚህ ያረገሹን የልጁን አባት አምጪ፣ ዲኤን እስከሚመረመር ድረስ አልጠብቅም፣ እኔም ህይወቴ ያሳስበኛል ብለሽ ንገሪያት። ለምን አላወራም ትያለሽ? አውሩ እንጂ የምታወሩትማ ነገር ሞልቶ የለ እንዴ? ሀይሚዬ ሞልቷል። የልጁን አባት ታምጣ። ዲኤን እስከሚመረመር ድረስ መጠበቅ የለባትም። ሰው ድራማ ነው እየሰሩብሽ የነበረው። ስለዚህ የልጁን አባት ያስረግዛትን ሰውዬ አባቱን ታምጣ፣ ይቅርታውን ተቃበዩ በቀላሉ። ስለዚህ እኔ ደክሞኛል፣ እኔ ማውራት አልፈልግም፣ እኔ በቅቶኛል፣ እንደዚህ ኖ ሀይሚ አይሰራም። ብዙ ነገር አለ፣ እኛ እናስታውሳለን። አንቺ የምታወሪው ነገር ከረሳሹ እኔ አስታውስሻለሁ። በዋነኝነት የልጁን አባት ታምጣ፣ ልጅቷን ያያት፣ አለቀ። ችደነዝ ዱንዙዝ አስበሽበት አይደለ እንዴ? እነሱ መሀል ክፍተት በተፈጠረ ቁጥር እንደሚለያዩ እና እንደሚራራቁ አስበሽበት ያደረግሽው ነገር አይደለ እንዴ? እናንተ ጋር ክፍተት በተፈጠረ ቁጥር ትራራቃለች። ታበናትሽ አሁን ነው እንዲያ የገባሽ። ይሄ ግን እንደዚህ አይነት ሰው አይታችሁ ታውቃላችሁ? በህይወት ዘመናችሁ የሰውን ህይወት ብጥብጥብጥ አድርጎ ስትራራቁ በማላችሁ ክፍተት ይፈጠራል እያለ የሚያሾፍባችሁ ሰው አይታችሁ ገጥሟችሁ ያውቃል? እኔ ለመጀመሪያ ጊዜ እንደዚች አይነት ሰላቷ አየሁኝ። ባይዘወይ ግን አንቺ ዋጋሽን ታገኛለሽ። የምሬን ነው የምልሽ። በእርግጥ ልጆቹ ተለያይተው አይለያዩም፣ ይታረቃሉ። ግን አንቺ እንደዚህ አይነት ማስመሰሉን ተየት ነው ያመጣሽው? እናቱ ስንት ቢከፈልሽ ነው እንደዚህ? ምንድነው እንደዚህ አይነት ጋጠወጥ የሆነ የሰው ሞራን ጭፍልቅልቅ አድርጎ እንደገና አረበል ቃል አስተባባሪ እንበልሽ ወይስ ምን እንበልሽ? አዛኝ ቅቤ አንጓች እንበልሽ እንዴ? ርብም ቤተሰብ ስንት አይነት ሰው አለ እንደው ሀይሚዬ የኔ እናት ግን አስቢበት እሺ። ቃስ ብለሽ አስቢበትና ከቡራዬ ጋር ታረቁ። መታረቅ ነው የሚያዋጣው። ሰላም አውርዱ እሺ። እንደነዚህ አይነት ሰዎች ናቸው የእናንተን ህይወት እየበጠበጡ ያሉት።